ከምንም በላይ አንድ ህዝብ እንደ ሀገር ሲኖር ብዙ ጊዜ የተለፋበት የተቀባበለ የትውልድ ቅብብል ውጤት ብዙ ዋጋ ተከፍሎበታል። በተለይ የኛ አባቶች የከፈሉት ዋጋ እንደዚህ በቀላሉ የሚጠቀስ አይደለም። በጣም ጨዋ ሰዎች ነበሩ። በጣም ግንዛቤያቸው ሰፊ ነበር። የመረዳት አቅማቸው ከፍተኛ ነበር። በጣም የሰለጠኑት አገር ልጅ ላይ ያሉት ሰዎች ጭንቅላት የሚፈትሽ ስራ ነው የሚሰሩት የነበረው። በጀግንነት በጦር ሜዳ ብቻ ድል ያደረጉ ሰዎች አይደሉም። የመንግስታቱን ማህበር ጉባኤ የፈተኑ በሀቅ የቆሙ በወረቀት ላይ የተፈረመውን ነገር ለማስፈጸም የጸኑ ጨዋ ሰዎች ነበሩ። ፈትሸዋቸዋል፣ በርብረዋቸዋል። እነዛን ሰዎች እኮ እንዲህ አይነት አባቶች ክብር ሳይሰጣቸው የምንኖርበት አገር ላይ እንዲህ አይነት ልጆች ሊፈጠሩ አይችሉም። የሰው ዕዳ እየበላን አገር ለማስቀጠል አይቻልም። ይሄ ነው እንደ ሀገር የገጠመን ችግር ብዬ የማምነው። ወጣቶች ወዴት እንደሚሄዱ የሚያሳይ ደግሞ ያለፈው ክፍል እነሱ ላይ ያተኮረ አካሄድ የለውም እና መጀመሪያ ሀገር ማዳን ነው ቅድሚያ የሚሰጠው ነገር። ሁሉ ነገር ቅደም ተከተል አለው። የመጀመሪያው ምንድነው? ኢትዮጵያዊነትን ማዳን ያስፈልጋል። ኢትዮጵያዊነት ካልዳነ ማንም ይኖርበት ሀገር አይፈጠርም እዚህ ቦታ ላይ። ስለዚህ ኢኮኖሚያዊ ለውጥ ሊመጣ የሚያስፈልገው ነገር ለማድረግም ህዝብ መተባበር አለበት። አድዋ ላይ በአንድ ላይ ያዘመትከውን ኃይል በዛ ኃይል ወደ ልማት ለማሳተፍ ይቻላል። መንገዱም ይሄ ነው እና እንደዚህ አይነት ያካሄድ ጉድለቶች አሉ። ሁለተኛ ልጆች ተምረው ተሻሽለው መለወጥ ይፈልጋሉ። ወጣቶች መንገድ የሚያሳያቸው ይፈልጋሉ እና የሚያሳዝን ትውልድ ነው። የዛ ትውልድ አካል ስለሆንን ነው በዚህ አይነት ጉዳይ ላይ እንድናተኮር ግድ ይሆነው እና ለወደፊቱ ለሀገር የምመኘው ኢትዮጵያ ልጆቿ የተባበሩባት ሀገር፣ ለሀገር የለፉ ሰዎች የሚከበሩበት ሀገር፣ ለሀገር የለፉ ሰዎች ሲከበሩ ለሀገር የሚያስከብር ስራ የሚሰሩ ልጆች መፈጠር ይችላሉ። ከምንም በላይ ግጭቶችን አስወግደን በይቅርታና በምህረት በፍቅር በአንድነት ይሄንን መሰረት ያለው ህዝብ ወደ ዘላቂ ጉዞ ለመውሰድ ትልቅ መነቃቃትና መነሳሳት ያስፈልጋል እና ኢትዮጵያዊነት ሩቅ እና የሁላችን ኑሮ መሻሻል አለበት። ለዚህ ደግሞ ሁላችንም መተባበር አለብን። እንድንተባበር ካልቻልን፣ ታሪክ ካልተደገፈ፣ ማንነት ካልተደገፈ፣ አንድነት ካልተደገፈ፣ መቻቻል ካልተደገፈ፣ መቀራረብ ካሌለ እንዴት ተደርጎ ነው መሄድ የሚቻለው? አፍሪካን አንድ ለማድረግ የሞከረ ህዝብ ለራሱ አንድ መሆን አቅቶት ስቃይ ውስጥ ነው ያለው በአሁኑ ሰዓት። በሚያስገርም ሁኔታ ዩናይትድ ስቴትስ ኦፍ አሜሪካ የሚባል ሀገር ቁጭ ብለው የተባበሩ ህዝቦችን ዋጋ የተካፈሉ ገና እዚህ መብላት ያቃትን የራሳቸው ወገኖች ላይ እንደገና መከፋፈልን የሚሰብኩ ሰዎች አሉ። መብታቸው ሊሆን ይችላል። አደገኛ መሆኑ ግን ሳይነገር አይታለፍም። ስለዚህ እኛ ሰላም እንፈልጋለን፣ አገራችን እንወዳለን። ኢትዮጵያዊነት ቀለሙ እንዲዘባረቅ ተደርጎ እንደቀረበው አይደለም፣ ረቂቅ ነው፣ የሚጠቅም ነው። ለኛ አይደለም ለሌሎችም የሚጠቅም ነው እና አይደለም ኢትዮጵያኖች ተባብረው ለኛ መሆን ብቻ አይደለም፣ በጽኑ እንቅልፍ ለወደቀው ለሰፊው አፍሪካም ትልቅ አቅም የሚሰጥ የሚያፈናጥር ህዝብ ነው። እንዳይራመድ ሆኗል። ይህን የማዳን ደግሞ የኔም የእናንተም ሁላችንም ተግባር ነው ብዬ አምናለሁ። ለስትል Thank you brother. ወሰሳውን በግድ አሁን አልበሙን ይለቃል ተሰማዋል። ሳትፈልገው እኮ ነው፣ ፈልጋ አይደል? ባትፈልገውም ተሰማ። ለምን እንደ ዳይመንድ የሚታይ ልጅ ነው በአርት ደረጃ። ሀቅ ነው። ሀቁን አልወስድበትም። ማን ነው እስቲ አልበኑ ካልወጣ ብሎ የሚጓጓ የሌላ አርቲስት ጥራልኝ። እንደዚህ በጉጉት ኡኡ እየተባለ የሚጠበቅ የማንን ሰምተህ ታውቃለህ? ኖባዲ አውጣልን። ጭራሽ ቲሸርት እያሰሩ ምን አውጣልን ኡኡ። እርግጠኛ ነኝ የአሜሪካ አለ ቢልቦርድ አዋርድ፣ እሱ ላይ ስሙ ይጠራል፣ ስሙ ይጻፋል እንደባለፈው።
ባለፈው ያወጣውን አይታችሁታል አይደለ? አንድ ሲንግል ለቆ በሙሉ አሜሪካኖች ሁላ እስኪደነቁ ማን ነው ብለው ቢልቦርድ ላይ ያሳያል። ዘፈን ይለቀቃል እና ሃይ ቪው ያለው ይወጣል እዛ ላይ። ስለዚህ ኢትስ ኤክስትሪምሊ የቴዲ ሂዝ ብለስድ በዛ ችሎታው በቃ የተሰጠው ስጦታ የሰው ስጦታ የተለያየ ነው። ቴዲ አፍሮ በአርት ችሎታው እስካሁን ማንም አልደረሰበትም። ሶሪ ቱ ሴይ ቴዲ አፍሮ ማንም አልደረሰበትም በችሎታው በአርት ችሎታው። ሌሎች አርቲስቶች እንደ ወንድም ልምከራችሁ ኢኖ አሜሪካኖች ምን ይላሉ? ታፕታፕ እያደረጋችሁ ይገር ቹዝ ዮር ባትል ይላሉ። ስትጣሉ ጥላችሁን እወቁት ከማን ጋር እንደምትጋጩ። አቤል እንክትክት የወጣው ቴዲን ምን ልበል ብሎ ነው፣ ላጣጠል ብሎ ነው። ቴዲን ላጣጠል ብሎ አፈር ከድሜ እንደ ጀላቲ ሲዲውን የሱን እንትን ውስጥ ከቶ ባልዲ ውስጥ ከቶ እያዟዟረው መሸጥ ጀምሮ ነበር። አንዳንዴ የምትፎካክረው ማወቅ መቻል አለብህ። ይገርም ነው ገባ። ከቴዲ ጋር የምትሳፈጠው ነገር የለም። it's not gonna work። ስለዚህ ቢያንስ እሷም ከኪድኒኔ ጋር ቢጣላ ያዋጣው ነበር። እኛም አግዘን እንረግጥለት ነበር። ከኪኒኔ ጋር ቢሳፈጥ ምናምን ነገር ይሄ ምንድን ነው የሚለው ደግሞ አንድ አለ። ማን ነው ስሙ? አቤል ከማጋ ሌላ ጥሩልኝ። መንግስት የቴዲ አፍሮን ፕሬስ ኮንፈረንስ ማገዱ ለራሱ ለመንግስት የስነ ልቦና ኪሳራ ነው። ለቴዲ አፍሮ ደግሞ ድል ነው፣ በጣም ትልቅ ድል ነው። ምክንያቱም ለቴዲ አፍሮ በሚሊዮን ብር የማይገኝ ማስታወቂያ ነው መንግስት የሰራለት። በህዋት ጊዜ ሲደረግ እንደነበረው ህዋት በከለከለው ቁጥር የቴዲ አፍሮ ፍላጎት ምን ያክል ሊጨምር እንደሚሄድ ህዝቡ እሱን ለማዳመጥ ያለው ፍላጎት ሁላችሁ የምታውቁት ነው። አሁንም የቴዲ አፍሮን ፕሬስ ኮንፈረንስ በመከልከላቸው ብቻ ነገ ፕሬስ ኮንፈረንስ ተሰጥቶ ከሚገኘው የሚዲያ ሽፋን የበለጠ ይሄኛው የፕሬስ ኮንፈረንሱ መከልከሉ ለቴዲ አፍሮ ትልቅ የሚሊዮኖች ብር የሚቆጠር ማስታወቂያ የሆነለት። መንግስት እንዳይደመጥ እንዳይሰማ በከለከለው ቁጥር ህዝቡ ደግሞ ቴዲ አፍሮን እየፈለገ ይሄዳል። መንግስት በነካጁ ደግሞ አሁንም በቴሌቪዥን በሬዲዮ የቴዲ ዘፈኖች እንዳይታለፉ ቢከለክል ደግሞ የበለጠ ቴዲ አፍሮ አሸናፊ ይሆናል። እንዴት ነው የሚሆነው? ሰዎች ኦንላይን ገብተው ያዳምጣሉ። እንደ ድሮ ሲዲ ምናምን የሚባል ነገር የለም። ሬዲዮ ስለማያዳምጥ በኦንላይን ላይ ቴዲ አፍሮ የሚገባውን ቪው ያገኛል ማለት ነው። ስለዚህ እንደኔ መንግስት ቴዲ አፍሮ ቢተው ነው የሚሻለው። ህዝብ ነው እንደገና የመናገር ነፃነትን ማክበር ስለሆነ ቴዲ አፍሮ ቢተው። ለማንኛውም ሁላችንም የቴዲ አፍሮን አዲስ አልበም ሐሙስ በጉጉት እየጠበቅን ነው።